ዲያቆን ዳዊት ይባላል ሁላችሁም ስሙ አዳማ ሐሰትና ከእውነት የራቀ ውሸት ነው ጆሮ ያለ ቀለም ወርቅ አይተንፍሱ አበበ ነው የሚባለው ስለዚህ ሐሰትና ሐሰት ነው እና ድቁናም የተቀበለ በአቡነ ናትናኤል አሰላየም ያገረ ስብከቱ ኃላፊ ነበሩ ያስተማሩ ደግሞ የአባቴ አቦት አባ ገብረ አምዴ የሚባሉ ናቸው አባ ገብረ አምዴ የሚባሉ ናቸው ያስተማሩ እሱ ከእውነት የራቀ ውሸትና ሐሰተኛ ነው ኦርቶዶክስን የማይመጥን ሐሰተኛ የሐሰተኛ አጋሪ ነው ስለዚህ ትክክለኛ መረጃ ከፈለጋችሁ ከኛ መስማት ከኛ ማዳመጥ አዎ አዳምጠኝ በሐሰት አንድ አዳምጠኝ የሞተው አምና ነው እንዴ አይሰማም ያንተ አምና ነው የሞተው ወይስ የዛሬ 10 ዓመት ነው የሞተው የዛሬ 10 ዓመት ነው አምና ነው የሞተው ሚውት ነው አሁን አይሰማም አሁን ይሰማል አሪፍ ነው አምና ነው የሞተው መቼ ነው የሞተው የዛሬ አዲስ 13 እሑድ ቀን ነው ራሴ እኔ እጅ ላይ ነው ያረፈው ራሴ ወንድሜን ገንጄ የቀበርኩት እኔ ራሴ ነኝ እንጂ ስጋው ደግሞ ቅዱስ ከሞተ ስንት ዓመት ነው አሁን የካቲት 13 ዓመት ሊሆነው ነው ድገመው ሲል እኔ እሑድ ቀን ነው እኔ ራሴ ያን ቀን አልቀደሰምም ቅዳሴ የሚባል ነገር የለምም ስለዚህ ልጁ የሚናገረው ነገር ገንዘብ ማሰባሰቢያ ገንዘብ ይርዱኝ አይልም እንዴ ገንዘብ ማሰባሰቢያ ገንዘብ ይርዱኝ አይልም እንዴ ሂደት ላይ ነው ያለው የት እንደተቀበረ እንዴት እንደሞተ ከፈረቀሳ ያውዊ ደብረ ብርሃን ቅድስት ስላሴ ከአጥቢያ ከዛ ወስደን ወተን ያለውን ነገር ለመክሰስ ሂደት ላይ ነው ያለው ነገሮች እንትን ስላሉኝ ነው ስለያዙኝ ነው እንጂ እንተዋወቃለን እናቀዋለን እሱ ምንድነው የሚፈልገው ገንዘብ ነው ገንዘብ ደግሞ ሐሰት ከናግሮ ሳይሆን አዋጡልኝ ካለኛ የፈለገውን ገንዘብ አዋተን እንሰጣለን የሞተውን ወንድሜ በሐሰት አይመንዝር አይናገር ቀለም ወርቅ እየሰማ ከሆነ ደግሞ ስርዓት ይኑር ከኛ በላይ ከወንድሙ በላይ ለጣቅ አችልም ቀለሙ ብቻ ስመ ወንድሜ አልፎም ወደማልፎ ዓለም ወደዛኛው ህይወት ነው ሄደው ወንድሜ በሰላም ይኑርበት አስሬ ለገንዘብ ብለ እንደዚህ ሆኖ እንዲተፈጥሮ እንዲቀድሶ እንደዚህ ይብለ የሚለው ነገር አታንሳ አደብ ግዛ አደብ ካልገዛ ደግሞ አደብ አደርጋለሁ አው በቃ ስለዚህ ወንድሞቼና እህቶቼ እዚህ ያላችሁ ሁላችሁም ስሙ ቀለም ወርቅ አይተንፍሱ አበበ ጉልላት ሞተ ብሎ ያለው 2017 ነው ሞተ ገደሉት ወንድሜን በመርዝ አብልተው ገደሉት ያለው 2017 ነው እኔ ደግሞ ምን ብያለሁ አጣርቼ ማለት ነው አጣርቼ ዳዊት ጓደኛዬ ስለሆነ ዳዊት ደግሞ የወንድሜ ጓደኛ ነውና አጣርቼ አበበ ጉልላት ሞቷል የሞተው ግን 2017 ሳይሆን የዛሬ 10 ዓመት ነው ብዬ ተናግሬያለሁ እውነታው ይሄ ነው በቅዱስ ቁርባን መርዝ አድርገው አልገደሉትም ይሄው ወንድምየው እጁ ላይ የሞተ ወንድም ነው እዚህ ጋር የምታዩት ወንድሙ ነው እጁ ላይ ነው የሞተበት በመርዝ አልሞተም ታሞ ነው የሞተው ቀለም ወርቅ አይተንፍሱ ጴንጤዎች እየዋሻችሁ ነው እሱ የካቶሊክ ተልእኮ አለው ቀለሙን አንዴ ካስገባልኝ ቀለሙን አንዴ ያስገባልኝ አይገባማ ይኸው ነሲ የእሱ አሽቃባጭ አለች አይገባም ነይ ስሚ ይኸው ነይ አሽቃባጭ ነይ ስሚ ነይ ሊያ ግቢና ስለው ልብቃለሽ ነይ ግቢ ልኬልሻለሁ ሊያ ልኬልሻለሁ ግቢ ይኸው አንጠይቅ የፈለግሽውን ጥያቄ አንተ ሰደብታው አንተ ትልቅ ሰው አይደለህ በጌታ ሰደብታው እኔ ምንም አልተሳደብኩም ምንም አልተሳደብኩም የምትለው ምን ስድብ ምርቃት ነው እንዴ ደሜ ምን አሽቃባጭ የምትለው ምርቃት ነው ግቢ በላት
አዋራት ባታውራ ወንድምየው ባታውራ አዳም ጃንጂ እንዴ ኧረ ረጋ በሉ እናንተ ኧረ በጣም ረጋ በሉ በጌታ በኢየሱስ አዋራ አሁን እንደናሽ ቃባጅ ነሽጎ አሁንም ደግሜ ነው በቪዲዮዎች ይበላል ደሜ በአውቶታለን ያው አውሪው ተዋዝ ስማ ወንድሜ ስማ ጥያቄ አንተ ደግሞ እዛ እንትን የተቀመጥከው ሰውዬ ተውር ተረጋጋሺ ተረጋጋ ስማ ቪዲዮ ብርቅህ ነው እንዴ አንተ ብርቆ ነው ሊያ ጥያቄሽን ጠይቂ ሃርደኛ አትሁኝ ሚውት ያደረጉኝ እንዴ አንዴ ሚውት ለምን ያደርጉኛል አሽ አንዴ ይኸውላችሁ ወንድሞቼና እህቶቼ ቀሲስ ዲበኩሉ አልሞተም ብለው ያሉት አበበ ጉልላትን አይደለም ዲያቆን በክረሉ ጠይቂው አንድ አምጣኛው ለሷማ ተስማ የመስማት ግዴታ ስማኝ ወንድሜ እግዚአብሔር ይባርክህ እሺ መዝሙረ ዳዊት ዘሩፋኤል እግዚአብሔር ይባርክ ተባረክ ለኛ ነገር ነው ድምጹ እሺ ይሄ አለ ማምጣት እንችላለን ብሎ እቺ ደግሞ መስማት ተስማ አለበለዚያ ወጥተው መስማት አልፈልግማ የክርስቶስ ጋር ወደሙን አታምንበትማ ና ልብቃለ ና ልብቃለ ልጅ ላይ መሰከር ሊሆን ማንም አይችልም ስለዚህ ቀለምወርቅ ሳይሆን ነው ነው እኔ ብዬ የምለው ወርቅማ ብዙ ነገር ነው ወርቅ ነጥሮ የወጣለን ነገር ስለሆነ አይሻግትም አይበሰብስም አይቀንስም ሁሉንም አዳምጠኝ ስለቀረ እሺ አዳምጠኝና ማን ነው የሰፈር ልጅ ነው አብሮ አደገ ነው ቀለምወርቅ አይተንፍሱ ኤርሚያስ ተብሎ ነው እንዲያደገው ቀለምወርቅ አይተንፍሱ አበበ ነው የሚባለው አንድ ሀገር ናችሁ አይደለም አንድ ሀገር ናችሁ እሱ የተወለደበት ሰፈር ገበያ አምባ በድሮ አጠራር ስልክ አምባ ይባላል እኛ ደግሞ ከነሱ ከፍ ብለን አንድ ሰፈር ነን እናቱ እማሆይና የሚባለው ተዋቸው ይኸውላችሁ አሁን ሁላችሁም እንድታዳምጡኝ ቀሲስ ዲበኩሉ አበበ ጉልላት ብለው የተናገሩት ያን ቅዳሴ የቀደሰው ሰውዬ አበበ ጉልላት አይደለም ማን ነው ዲያቆን በክረ ናቸው ዲያቆን በክረ ነው እሳቸው ደግሞ አልሞቱም ምን ያሉት በአንደበታቸው በቃላቸው ቀለምወርቅ አይተንፍሱ እንደዚህ መቀየር ይፈልጋል እንደዚህ መለዋወጥ ይፈልጋል ስለዚህ ቀለምወርቅ አይተንፍሱ ተመታ ቻው ተመታ የትቃጣቀጥ ካሴ ነው በቃ ተዳለ ነው ቪዲዮ አስደርጌ መልሱ ሙሉ እሺ ወንድሞቼ ምን አጋጣሚ አድርጌ መልሱ ይኸውላችሁ አንድ ያለው ብዬ እያሰብኩ ይኸውላችሁ ይሄኛውን ቤት ማለት ነው ኮፒሊንግ አድርጉልኝ ኦርቶዶክሳውያን ይሄን የለቀቁትን አያችሁ ሁላችሁም ኦርቶዶክሳውያን ግቡና ኮፒሊንግ አድርጉት ኮፒሊንግ አድርጉልኝ ዛሬ ቀለሜ ተዋረደ ኮፒሊንግ አድርጉልኝ ጋይስ ኮፒሊንግ ቀረ የማይተብሱ አበባል ዲያብሎስ የሆነ ሰው ነው ዲያቆን ነበረ ዲያብሎስ የሆነ ሰው ነው እከሰዋለሁ እኔ ነገሮች ስላልተመቻቹልኝ ነው እንጂ የዛሬ 10 አመት 9 አመት የሞተውን ሞተ ብሎ የሚቀዣብረውን በጣም ከናድጃለሁ አጋጣሚውን ስላላገኘው ነው መልስ ያልሰጠሁት እግዚአብሔር ይመስገን ዛሬ አጋጣሚውን አግኝቻለሁ ካዱ ክደዋል ያም እሱ በሚሉ መንገድ ጨራሽ አይሆንም ይወሰድ ነው ስለዚህ እነሱ
ምንም የሞተን ሰው የዛሬ 10 ዓመት የሞተን ሰው እንደዚህ አርጎ ማንሳት ተገቢ አይደለም። እሱ ምንድነው የሚፈልገው? ገንዘብ ነው። እንደዛ አረኩ ለሚትሰሙ የዳናዊ ነገር ያኔ ማን ነው ስምህ? ወንድሜ ስምህ ማን ነው? ያንተ ስም ማን ነው? ስምህ ያንተ ስም ማን ነው? ካሱ ጉልላት በኩረ ባላለው ካሱ ያኔ ግን ቀለሜ አስተዳደጉ እንዴት ነበረ? በጣም ዱርዬነት ይታይበት ነበረ? እንዴት ነበር አስተዳደጉ? ንገረን እስቲ። ያ አስተዳደጉ ወጣ ያለ ነው። ከበፊቱም ነገር ያው የገጠር ነገር ስለያዘው ነው እንጂ ክርስቶስን ለመካድ ያን ያህል እንደዚህ ያመናል። ያው በአስተዳደግ ትዋጣለህ እና መስሎ የሚኖር ሰው ነው። አጋጣሚውን አገኘ ሄደ። በቃ ፍየል መንታ ትወልዳለች። አንዱ ለመጻፍ ይሆናል፣ አንዱ ለወናፍ ይሆናል። እሱ ለምንድን ነው የተፈጠረው? ለወናፍ ነው። ለመጻፍ የተፈጠረውማ ክርስቶስን እያመሰገነ ድንግል ማርያምን እያመሰገነ እያመነ ይኖራል። ያው ወናፍ እዛው አመዱ ላይ ሲነፋ ይኖራል። ይሄ ነው በቃ እኔ ባጭር መልስ የምሰጠው ለሱ። የዛኔ እዛ በሚያገለግልበት ቤተክርስቲያን ላይ ከሰዎች ጋር ይጣላ ነበረ። ከዲያቆናት ጋር ይጣላ ነበር፣ ይጋጭ ነበር። ከዲያቆናት ጋር ይጋጭ ነበር። ካህናትን አንጓጣጭ ነው፣ ተደባዳቢ። ካህናትን አንጓጣጭ ክብር የለውም። ክህነት ምን እንደሆነ አይገባውም። ባለበት አካባቢ ግዴታ ያው የቁና ከተማ ስትው ትማራለህ። የሆነ ነገር ሲሆን የሆነ ነገር ትሆናለህ። ያ በዛ ስለተዋጠ ነው እንጂ ከዘራ ይዞ ከቤተ ክርስቲያን ቀድሶ ከዘራ ይዞ የሚቆም ነው። ካህናትን አሳዳጅ ነው። ስለዚህ ወደ ተመረጠ ተደባዳቢ ነው። ይደባደባል ነው። ያ ክርስቶስ ግደሉ አይልም ቢል ኖሮ ብዙ ነገር ያደርገው ነበር። ግን ከዛሬ ጀምሮ ቀለም ወርቅ አይተንፍሱ አበበ እኔ እዚህ ያላችሁ አበበ ጉልላት በኩራ ወንድሞቼና እህቶቼ ቀሲስ ዲበኩሉ ጋር ሼር አድርጉልኝ። ቀሲስ ዲበኩሉ ጋር ሼር አድርጉልኝ ጋይስ። እዚህ ያላችሁ ወንድሞቼና እህቶቼ ቀሲስ ዲበኩሉ ጋር ሼር አድርጉልኝና መጣራት ያለበት ጉዳይ አለ። ይሄ ምንድነው መሰላችሁ? ቀሲስ ዲበኩሉ አበበ ጉልላት ሞቷል አይደለም ያሉት፣ አልሞተም አይደለም ያሉት። ቀለሜ ያሰማን የቅዳሴ ድምጽ የዲያቆን በትረ ነው፣ የዲያቆን በትረ ነው እንጂ ያሉት። ዲያቆን በትረ ደግሞ በህይወት አለ ነው ያሉት። ዲያቆን በትረ በህይወት አለ ነው ያሉት። በህይወት ነው ያሉት። ሰምታችኋል። ቀለም ወርቅ አይተንፍሱ ከቤተ ክርስቲያን የወጣው ተደባድቦ ተጣልቶ ነው። አያችሁ አይደል? ተጣልቶ ነው። ዛሬ እውነታው ነው የወጣው። ይሄው ቀለም ወርቅ አይተንፍሱ አንድ የቤተ ክርስቲያንን ስህተት መናገር አይችልም። አስናቀ ይሄ ወንድሙ ነው። ግባ። ይሄ ወንድሙ መሰለኝ፣ ውጭ ያለው ወንድሙ መሰለኝ፣ አላውቅም። ተነስተልኝ። አይ ጥያቄ ግን በትረ አልሞተም ነው የሚለው። አንተ የማን ልጅ ነህ አንተ? ያለ ደሜ በቪዲዮታ መጀመሪያ ቆይ አይ ወንድሙ ኮነ ነው ወንድም አለው በቪዲዮታ ሆልድ ኦን በቪዲዮታ አንዴ ሆልድ ኦን ዘ ሰከንድ ማን አም ድራይቪንግ። አይ በቃ ወንድሙ ነው። በቪዲዮታ ትመለከተዋለህ። ስማ ካሱ ቱሊውን አዩ ኦፕን ዘ ቪዲዮ አንድ በቪዲዮታና እንመልከተው። የኤርሚያስ ውሸት ገና ይጋለጻል። ደሜ አታውቀውም?
ሊያገኝ አይችልም። ማን ነው? አውርዶ አዝናቀሸቱ ካልሆነ አውርዶ ደሜ ማን አንተ ማን ታውቁታላችሁ? አንዴ ትታገሳለህ። ቪዲዮ ገብቷል። ስማ መጫጫ አለ። መታገስ ትችላለህ ወይ? መታገስ ትችላለህ ወይ? ትታገሳለህ? ደምረው ማን አንተ ደምረው ማን አናግረውሱን ኦኬ ታገስ። እሺ ታገስ። መታገስ ትችላለህ? ቀጥላ መኪና እንዳያዝ አደጋ እንዳያደርስብህ ደወራ ባረን። ኦኬ ታገስ። መጀመሪያ አትጩ። እሺ ቀጥል። አሁን ፖይንታችሁ ምንድነው? ልጁ ሞቷል አይደለ? እኔ ሊያቀኝ አይችልም። ይሄ እኔ አላደኩም እዛ፣ ግን የተወለድኩት እዛ ነው። እኔ ፈረቀሳ መስኮቤ ነው የተወለድኩት። የማን ልጅ ነህ? የተወለደብህ የማን ልጅ ነህ? ታደሰ በልሁ ይባላል አባቴ። ታውቀዋለህ? ጠይቀው፣ ንገረው። ታውቀኛለህ? እኔን አያውቀኝም። ታደሰ በልሁ ታውቃለህ? ጥራው እሱን። የማን ልጅ ነህ? ቆይቶ ታደሰ በልሁን ታውቀዋለህ? የማን ልጅ? ታደሰ በልሁ ይባላል አባቴ። ኦኬ ታውቀዋለህ? የማን እየሰማሁ ነው። ትሰማለህ? አስናቀ ቆይ ቶቶ ታደሰ በልሁ አውቀዋለሁ። አውረዱ ኔትወርክ ያወረዱ አስናቀ ታደሰ በልሁ የእነሱ ኔትወርክ የእናንተ ኔትወርክ ነው። ታደሰ በልሁ ነው የሚባለው። አውቃለሁ። የሰፈራችን ልጅ ነው። የሰፈር ልጅ ነው። ደም ያታወርደው ሄሎ ታውቀዋለህ? የሰፈር ልጅ ነው። እኔ አይደለም ታውቀው። አሜሪካ ነው ያለው። ቀበቶ አሳይቶ ነው። ቀበቶ አሳይቶ ነው። ቀበቶ ታይቶበት ነው። ቀበቶ ይኸው መጣ። የሰፈር ልጅ ነው። ያለ ደሜ ቀበቶ እንዳታሳይ። ቪዲዮ አብራ ቪዲዮ የማውቀው ይሄ እሱን ሳይሆን እሱ አሜሪካ ምናምን መስለኛል የሚኖረው እናት አውቀዋለሁ። አስገባው። ቆይ እየረዳው ስለሆነ ቪዲዮ ይጥፋ። አውቃለሁ። እሱም ባላውቀው ዘመዶቹን ታብታብ አድርጉ ጋይስ፣ ታብታብ ምናምን አድርጉ። አስናቀ በቪዲዮ ጣልን። አንዴ ቆይ በቪዲዮ ጣልን። አስናቀ ሰማ ድምጼ ከተሰማ ኤምቤ ኮፒሊንግ አድርጉልኝ። ድምጼ ከተሰማ ኮፒሊንግ አድርጉልኝ ጋይስ፣ ኮፒሊንግ አድርጉልኝ በፈጣሪ። ኤምቤ ኮፒሊንግ አድርጉልኝ። ቀሲስ መጥተዋል። እሺ ንግቡ። ይኸው በቃ ቀሲስ መጥተዋል። ይኸው ዲባኩሉ ገብተዋል። በቃ ይኸው አናግራቸው በደንብ አድርገህ ደሜ ይኸው አናግራቸው። ደሜ አዋራቸው። ቀሲስ ዲባኩሉን አዋራቸው። ቆይ አስናቀ የሚባለው የሰፈር ሰው ነው፣ ግን በልጅነቱ ነው የወጣው ከዛ ሀገር። ኦኬ ስለዚህ ምንም መረጃ የለውም ስለ አበበ ጉልላት፣ ምንም የሚያውቀው መረጃ የለውም ማለት ነው። ባለ በሉ ወንድም ነው ይሄ፣ በህይወት አለ አሁን እኛ ጋር። ችግር የለውም ወንድምየው በህይወት ስላለ ችግር የለውም። አውራው። እሺ ቆይ አንዴ ቆይ ቀሲስ ይፍቱኝ ይባርኩኝ። እንዴት ኖት አባቴ? ሰላም ኖት? ይሰማል? ቀሲስ ይሰማዎታል? ቀሲስ ድምጾት አይሰማም። ሊንክ ሸር አድርጉት። አበበ ጉልላት ተገንቷል መሰለኝ። አይ ቲንክ ወንድሙ ነው ያሉ። ማን ነው እኔ አይዶን አላውቅም። አዎ ይኸውልህ ቀሲስ ድምጼ ከተሰማዎት እርሶ አበበ ጉልላት አልሞተም ነው ያሉት ወይም ደግሞ ዲያቆን በትረ አልሞተም ነው ያሉት? ይሄንን አጣሩ መጀመሪያ። አይ አበበ ጉልላት የሚባል ዲያቆን
የጥቅምት መድኃኔዓለም በስጋው ደሙ በቁርባን ቄሶቹ ገደሉት ነው ያለ እና ያበበ ጉልላት ድምጽ ይሄ ነው ብሎ ያሰማው ድምጽ ያበበ ጉልላት ድምጽ አይደለም ነው። ያበበ ጉልላት የሚባል ሰው ይሙት ይኑር አይኑር የምናውቀው ነገር የለም። ግን አንደኛ በቅዱስ ቁርባን ገደለው ስላለ በቅዱስ ቁርባን የሞተ ከሆነ ወንጀል ስለሆነ ቤተክርስቲያንም የገደሉ ሰዎችን መጠየቅ አለባቸው። ሁለተኛ ያ ድምጽ ያበበ ጉልላት እንዳልሆነ እዚሁ ላይ መረጃ አቀርባለሁ። ያቀረበው ድምጽ ማለት ነው እና ያበበ ጉልላት ምንድናቸው እነዚህ ሀብተወልድ ሰዎቹ አላወቋቸው። ይሄኛው ያበበ ጉልላት ወንድሙ ነው። በእጁ ላይ ነው የሞተበት። የዛሬ 10 ዓመት በእጁ ላይ ነው የሞተበት። ወንድሙ ነው፣ የስጋ ወንድሙ። አሲስ ይሄ በጣም ትልቅ የምስራች ነው። ቆይ በደንብ አወራዋለሁ ይሄን ልጅ። ይሄማ በጣም ትልቅ ደስታ እኮ ነው። ወንድማችን ሰላም ላንተ ይሁን። አውራኝ ቀሲስ አንዴ ይሰማዎታል? ይሰማኛል ግን ይቆራረጣል። እሺ ቦታ የቀየራችሁ ዳዊት ቦታ ቀይሩ። ዳዊቴ ቦታ ቀይሩ። ይሁን ግድ የለም። መዝሙረ ዳዊት ነው ስሙ። ይሰማል መዝሙራ ይሰማል አባ ኮፒሊንግ ያበበ ጉልላት። እሺ ቀጥል። አዎ ተናገር አንተ ካሳው። ኧረ እባካችሁ ኮፒሊንግ ሸር አድርጉት። ተው መረጃውን ንገራቸው። የቅድሙ መረጃ ንገራቸው ካሳውን። የቅድሙ መረጃ ዝም ብለህ ንገራቸው። እኛ እንሰማሃለን። ተናገር አንተ ዝም ብለህ እኛ እንሰማሃለን። ወይኔ ሪፖርት ያደርጉ ነው በእናትህ አዳምጬዋለሁ። ትክክለኛና አይደለም የዲያቆን በትረ ድምጽ ነው የቀደሰው ዮሐንስ ወልደ ነጎድጓድ የቀደሰው ቅዳሴ ነው ብለው ትክክለኛ ነው። አበበ ጉልላት ወደ ቤተክርስቲያን ሄዶ ቀድሶ በስጋው ወደሙ ብሎ እንትን ላይ ያወጣው ውሸት የራቀ ውሸት ነው። አበበ ጉልላት የሞተው የካቲት 13 እሁድ ቀን 2008 ዓመተ ምህረት ነው። ስለዚህ የእርሶ መልስ ትክክለኛ መልስ ነው። ይሄ የአበበ ጉልላት ድምጽ አይደለም የዲያቆን በትረ ድምጽ ነው ብለው ነው መልስ የሰጡት። ትክክለኛ ነው። እኔ ወንድሙ ነኝ። ቆይ ወንድም አለ የራቀ ውሸትና ሐሰት ነው። ቆይ አንድ ጊዜ ደምረው አንድ ሀብታ አንድ ነኝ እሱ ያለው ምን አንድ ጊዜ መዝሙር አንድ ጊዜ ከቅርታ ጋራ በጣም እየተቆራረጠ ነው። ደምረው በእኔ ላይ ብልግባ እኔ ጋር ትመጣላችሁ። አይ እዚሁን ችግር የለውም እዚሁን አሁን ድምጽ የሱ ነው ችግሩ። አይ የሱ ነው ችግሩ። እሺ አንድ ጊዜ በጣም ጥሩ ነገር ስለሆነ በጣም ደስ ብሎኛል። ሚውት እስኪ አድርገው አንዴ ደሜ ሚውት አድርገው። እሺ ሚውት አድርገው። ድምጽ አለ አንተ ጋር ደሜ። እሺ አፍተር እሺ አሁን ከታች ያላችሁ ሰዎች ኮፒ ሊንክ አድርጉ፣ ያለማቋረጥ አድርጉት። ይሄ በጣም በቤተክርስቲያን የተዋሸ ውሸት፣ በቤተክርስቲያን ላይ የተቀለደ ቀልድ፣ በቤተክርስቲያን ላይ በክርስቶስ ስጋና ደም ላይ ነው ይሄ ሰውዬ የተዘባበተው እና እነዚህ ወንድሞቻችን ደግሞ እንደሚታወቀው እውነት ለመናገር ብዙ ማጥራት የምንፈልጋቸው ነገሮች ስላሉ ወንድሙ ስለሆነ ያበበ ጉልላት የተባለው ሰውዬ ወንድም ስለሆነ በስነ ስርዓት ሪከርድ የምታደርጉ ሪከርድ አድርጉት። ይሄንን ማስረጃ በደንብ እንድታሰሙት እንፈልጋለን። እንዲጠራላችሁ የምትፈልጉ ሰዎች ካላችሁ ከታች ግቡ፣ እናስገባችኋለን። ሙሉ ሞዴሬተር ስጠኝ ሀብተወልድ፣ ለኔ ሞዴሬተር ሰጠኛለህ፣ እኔ ሙሉ ሞዴሬተር እና ወንድሞቻችንን በስነ ስርዓት እናወራቸዋለን ማለት ነው። ማን ነበር ስምህ? ይቅርታ መዝሙረ ዳዊት ማን ነበር ስምህ? ትክክለኛ ስምህን ለመጥራት እንዲመቸ ብዬ ነው። አንሚውት አድርገው።
አባታችን እኔ መዝሙረ ዳዊት ነኝ። ዳዊት ነው ስሜ ትክክለኛው ማለት ነው። ኦኬ አንተ የአበበ ጉልላት የተባለው ወንድም ነህ? እኔ አስተምሮ ያደቆነኝ ልጅ ነኝ። እኔ አበበ ጉልላት አስተምሮ ያደቆነኝ ልጅ ነኝ። እኔ ይሄ ደግሞ ወንድምየው ጉልላት የሥጋ ወንድሙ ነው። ኦኬ የት ነው ቦታውን መንገር ትችላላችሁ? ችግር ከሌለው ችግር ካለ ብነመኛ ያው አበበ ጉልላት ተወልዶ ያደገው ፈረቀሳ ጃዊ መስኮቤ ስላሴ ቤተክርስቲያን ነው ቀድሶ ያደገው። ሌላ ቤተክርስቲያን አልገባም። እንትን አካባቢው የት ነው? አሪሲ ነው? ስላሴ ደብረ ብርሃን ቅድስት ስላሴ ቤተክርስቲያን ብቻ ነው የሰጠው አገልግሎት አበበ ጉልላት። ስለዚህ ወንድምየው በፈለጋችሁ ሰዓት መቅረብ ይችላል። እኔ ማቅረብ እችላለሁኝ። እስካሁን ጊዜው ስላልተመቻቸ አሁን ከገጠር ጠርቼው ነው ወንድምየውን ዛሬ ማለት ነው የተገናኘ ነው። ከደምቤ ጋር ደግሞ ትላንት ተገናኝተን ስለነበረ ቦኩ ደብረ ምረቅ ቅዱስ ሚካኤል አዳማ ደውዬለት ይኸው አገናኝቼው ነው ደሜን። በጣም እናመሰግናለን እናንተ ሁለታችሁን። በመጀመሪያ ወንድሙን በእርግጥም ይህ አበበ ጉልላት የሚባል ወንድማችን በመሞቱ የተሰማኝን ሐዘን እገልጻለሁኝ። እንደገና ወንድሙንም እግዚአብሔር ያጽናህ ማለት እፈልጋለሁ እውነት ለመናገር እና እንግዲህ ይሄ አሁን ወንድሞቻችን እናንተ እንደምትነግሩን አበበ ጉልላት አገልጋይ የነበረ የቤተክርስቲያናችን ልጅ ነው። ኤርሚያስ የተባለ ሰውዬ ደግሞ ያለን ምንድነው አብሮ አደጌ ነው፣ አብረን የተማርነው እና የጥቅምት መድኃኔዓለም የወረዳው ከተማ ሊቀድስ ሄዶ ላሰማችሁ አንድ ጊዜ ድምጹን ላሰማችሁ። በጣም ጥሩ የሚሆነው እያሰማዋችሁ ቢሆን ነውና ላሰማችሁና አስተያየት ማርያምን እውነት ለመናገር እግዚአብሔር በሚያውቀው በጣም ወድየባስ ማለት በጣም ከባድ ነገር ነው ይገባኛል። ምክንያቱም ወንድምህን ያጣኸው በዚህ አጋጣሚ በጣም ነው ማዝነው። በጣም ሶሪ፣ አይዞህ፣ በርታ። ሁላችንም ወደዚያ እንሄዳለን። በጣም ሊያመውም ይገባዋል። ምክንያቱም ወንድሙን አጥቶ እንደገና ደግሞ በቤተ ክርስቲያን ላይ ደግሞ በእምነቱ ላይ ነው የዋሹበት። ስለዚህ ወንድሙንም አጥቷል፣ ቤተ ክርስቲያንንም የራሱ ቤተ ክርስቲያን ናት። በእናቱ ቤተ ክርስቲያን ላይ መዋሸቱ ምንም ጥያቄ የለውም። አንተ ብቻ ሳይሆን ሁላችን ነው ያመመን። አንዴ የሆነ ቪዲዮ ላሰማችሁና ከዛ በኋላ እናንተ አይታችሁ አስተያየት ትሰጡበታላችሁ። አንዴ ኦኬ ዲያቆን አበበ ጉልላት እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት፣ የሱ ድምጽ ነው። የሱን ሰሙታላችሁ። አሁን የካህናቱ አብሮ ስላለ ነው። ይሄ የሱ ድምጽ ነው። ስሙት ድምጹን። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አንዴ በቅዱስ ቁርባን ነው የገደሉት ይላል። ስሙት። አብሮ አደጌ አንዴ ስሙት። ሳልቀብረው ወንድሜ ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎ የጥቅምት መድኃኔዓለም በሉት።
በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን ነው የገደሉት። በቃ ይሄ ነው ወንድማችን። አሁን አንተ ተናገር ወንድማችን ተናገር። አሁን አንተ ተናገር። ማንሳት ለኮፒ ሼር ነው። ለምንድን ነው የሚያገኘው ነገር? በቃ ምንም የሚያገኘው ነገር አንደኛ ይሄ ድምፁ የሱ አይደለም። ሁለተኛ ደግሞ በዚህ በተደራጀ ሁኔታ እኛ ወረዳ ላይ ወረዳው መርቲ ወረዳ ነው የሚባለው የወረዳው ትልቁ በቤተክርስቲያን መድኃኔዓለም ቤተክርስቲያን ነው የሚባለው። በእንደዚህ በተደራጀ የተቀዳ የተቀረጸ ነገር የለም። በቃ ማንም ወረዳው ቤተ ክህነት መመስከር ይችላል። መቃብሩ ማየት ይቻላል። ስለዚህ ሐሰት ነው። ይሄ ከየት ወዴት አጣነ? እሱ ምንድነው የሚፈልገው? ኮፒሊንግ ሼር በቃ ያው ላይክ ኮፒሊንግ በቃ ሼር አድርጉልኝ ለደግ ገንዘብ ልሰብስብ ነው። አንደኛ የሰይጣን የሆኑ ነገር የክርስቶስን ነገር ስለማይወዱ ስጋው ደሙ ገዳይ ነው እንደ ስጋው ደሙ እንደዚህ ነው እንደ ካህናት እንደዚህ ነው እንደ ብለው ግንዛቤ ያሌላቸው ሰዎች ኮፒሊንግ ሼር እንዲያደርጉት ነው እንጂ ጭራሽ ምድርና ሰማይ አይገናኝም። ሰማያዊና ስንኖር ደግሞ ምድር ያ ሊገናኝ ይችላል እንጂ አንዴ ሰማኝና አሟሟቱን ንገረን። እውነተኛ አሟሟቱን ደግሞ አንተ ንገረን። እንዴት እንደሞተ እውነተኛ አሟሟቱን ንገረን እስቲ አንተ። እውነተኛ አሟሟቱ እንዴት እንደሞተ። የሞተው ታሞ ነው። አሞ ስለነበረ ሆስፒታል አንተን ቤት አስገብተን ነው። እኔ ጎረቤት ምግብ ልበላ ሄጄ ስመጣ እነሱ ታናሽ ወንድሜም አለ አሸናፊ ጉልላት ይባላል ቁጭ ብለዋል። እንቅልፍ ወስዶታል ምናምን ብለው ማለት እኔ ስመለስ እሱ አርፏል። አይዞህ ወንድማችን አይዞህ። እሺ እኔ አወራዋለሁ። አንዴ ሚውት አድርገው አንተ ጋር ድምጽ ስላለ ነው። አንሚውት አድርገው። አሁን ወንድማችን ይገባኛል ስሜትህ። እውነት ለመናገር በአንተ በሞተ ወንድምህ ላይ መነጋገር በራሱ ከባድ እንደሆነ ይገባኛል። በጣም ነው የምረዳህ። ግን በቤተ ክርስቲያን ላይ ነው እንግዲህ እርሱ እግዚአብሔርን አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። አንደኛ ስጋው ደሙን ሲያቀብል የነበረ ሲቀድስ የነበረን ሰውዬ። በነገራችን ላይ ኤርሚያስን የት ነው ታውቀዋለህ አንተ? ኤርሚያስን እስኪ ንገረኝ ስለ ኤርሚያስ የተወሰነ። እሺ
አንድ ጊዜ አይሰማም? ከታች ያላችሁ ሰዎች አይሰማም? ምክንያቱም ሰዎች ሪፖርት ሊያረጉ ይችላሉ። እንዳይሰማ ከታች ሆነው ሪፖርት ሊያረጉ ስለሚችሉ ኮፒ ሊንክ ያለማቋረጥ ነንስታፕ እናንተ ኮፒ ሊንክ አድርጉት። እንትን ሸራ አሁን ድምጻችን ይሰማል። ለኛ ይሰማል። ለታች ላለው ወደ 873 ሰው ይከታተላቸዋል። እታች ያለው ሰው ነው እየሰማ ያልሆነው እና እኛ እንሰማቸዋለን። ነው በኩራ አያታችን በረ የሚባል ትርጉም የለም። አበበ ጉልላት በኩረ ነው። በረ ነው ያለው እሱ። እሺ አበበ ጉልላት በኩረ። አሁን ቀጥል እስኪ አውራ ይሰማል እያሉ ነው። ቀጥል አጠራር አበበ ጉልላት በኩረ ነው የሚባለው። ስለዚህ እሱ የሚፈልገው ምንድነው? ማሳት እንደ ተጉላ በጎቹ በዚህኛው ሜሽን አልተሳካለ። ወንድሜ ላይ እረፍ፣ ወንድሜ በሰላም ይረፍበት። እሱ ወደ ክርስቶስን ሳይክድ እማምላክን ሳይክድ ወደ እውነት ካረፍክ እረፍ። በምችለው መንገድ ሁሉ ነኝ ያለ የማይፈቅድ ነው እንጂ በሌላው አማርኛ በወጣ ባለው አማርኛ ልበቀልህ እችላለሁ። እንደዚህ ግልጽ በሆነው አማርኛው ግን አስተምሯችን ክርስትናችን አይፈቀድም። በቀሌ ዲያብሎስ ነው። እኛ ምንድነው የምናደርገው? ቀኛን ሲመታ ግራን ስጠው ነው የሚለው። እንደዛ ሆኖ ነው እስካሁን ድረስ ዝም ያልነው። ይሄ ከዛሬ ነገ ልቦና አግኝቶ ወደ እውነተኛው ነገር ገብቶ ይተዋል በሚለው ነው። ለዚህ በፈለጋችሁ ሰዓት ቀጠሮ ያዙልኝ። አጋጣሚ ሆኖ እግዚአብሔር ነው ልጁ ደውሎ ናና መልስ ስጥ እንደዚህ ይሰማል ድምጻችን ይሰማል። ጻፉልን ከታች መልካም እየተሰማ ከሆነ እሺ ቀጥል። መልስ ለማገር ቦታ መጥቼ ነው መልስ የምሰጠው። ናና እንደዚህ እያለ ነው ከቀደሰበት ቤተክርስቲያን ደብዳቤ ጽፌ እስከ ሲኖዶስ ድረስ ሄጄ ለሃይማኖት ተቋም አስቆማለሁ የሚለው እቅድ አለኝ። ግን ነገሮች ስላልተመቻቹልኝ ነው ስለው ናና እስኪ ዝም በልና ላይቭ ግባና መልስ ስጣቸው እውነቱን ሰው ይመስክር አለ። ለዛ ነው የመጣሁት። ብዙ ብዙ ነገር ብታረጉ ከሆነ አይደለም ቀን ቀለመወርቅ አለላውም ቀን አንገት ማስደፋት እንችላለን። ስለ ክርስቶስ እንደዛ አረጉ እንዲፈጠረ ክርስቶስ ስጋው ደሙ እንዲያደረጉ የሚባለው ነገር ከሆነ ሐሰትና ውሸት ነው። ከውሸትም ውሸት በቃ ውሸት ምንም አይገልጸው። ውሸት ማለት ስለማይገልጸው ይሰማሃል? ተው በሉ በቃ። የሚገባው ከሆነ የእውነቴን ነው የምላችሁ። ተው በቃ። የምታወራው ነገር ሐሰት ነው። የእውነቴን ነው የምላችሁ። ይሄንን አሰሙት በቃ። እኔ ቆይ አንተ አባላ ደሜ ይሰማል? ዳዊት አሁን ይኸውልህ ማልቀስ አይጠበቅበትም። ያው እያያችሁት ነው። አዎ በቃ ማልቀስ አያስፈልግም። እኔ ደሜ እንደማውቀው ልጁን አበበ ጉልላትን እንደማውቀው
አበበ ጉልላትን እንደማውቀው ቀለሜንም እንደማውቀው ነግሬያለሁ ያኔ በስልክ እንኳን አይደለ። ስለዚህ ቀጠሮ ያዙለት። ልጁ ያው እያለቀሰ ነው እንደምታዩት። ይኸው ማርያም በቃ አሁን ምንም እያንዳንዱ ማንም ስሜቱም ማለት ነው። ከዓመት በኋላ ደግሞ እንደዚህ አይነት ነገር ሲነሳ ፎሎወር ለመሰብሰብ ራስን ለማከማቸት እንደዚህ አይነት ነገር ሲነሳ በጣም ከባድ ነውና ታውቁታላችሁ። እኛ የአንድ ሀገር ልጆች ነን። ወንድሙን ያስተማረ ወንድሙን ያሳደገኝ። ስለዚህ ሌሎችም የሀገሩን ካህናት ማቅረብ እንችላለን። እኛ ችግር የለብንም። መቃብሩን ሄደን በቪዲዮ ማሳየት እንችላለን። ችግር የለብንም። እኛ የተቀበረበትን መቃብር ጭምር ማለት ነው። አንዴ ስማኝና ቀለመወርቅ አይተንፍሱ ቤተክርስቲያን ላይ ምን አይነት ባህሪ ነበረው ንገረኝ እስቲ። ምን አይነት ባህሪ ነበረው? ብራዘር ሳታለቅስ ንገረን። እንዴት እንደወጣ ንገረን ከቤተክርስቲያን። ከሃዲ ነው ድሮም ከልጅነቱ ጀምሮ። ንገረን። ቆይ አንዴ ሚውቱን አብራና አስረዳን ምን አይነት ሰው እንደሆነ። ከቤተክርስቲያን ይደባደብ እንደነበረ አንተ እዛው ስለነበርክ ቤተክርስቲያን ቀሳውስትን ይደበድብ እንደነበረ ካህናትን ያንጓጥጥ ይሳደብ እንደነበረ ንገረን። ያው አንተ አላ ሚውቱን አብራ ሚውቱን ንገረን። ከኔ በላይ የኔ የአጎቴ አብሮት የቀደሱት እዛው አሁን በቅስና የሚያገለግሉ አሉ። ቀለመወርቅ ምን አይነት ሰው ነው ብትለው ቀለመወርቅ ኃይለኛ ሰው ነው የሚሉ ኃይለኛነቱ በሃይማኖቱ አይደለም በምግባሩ ነው። ገብተዋል አይደል አባብለ? ኃይለኛ ሰው ዘራፊ፣ ሰዳቢ፣ ቀማኛ። ሃይማኖት ያለው ሰው ኃይለኛ ነው አይባልም። ሃይማኖት ያለው ሰው አክባሪ፣ ለሰው ተገዢ፣ ለሰው ታዛዥ ነው። እሱ ምን አይነት ኃይለኛ ሳይሆን ጥሩ ሰው ነው የሚባለው። እኔ እንደማውቀው እንደ ሃይማኖት ያስተምሩ። ግን እከሌ ኃይለኛ ነው ከተባለ ዘራፊ፣ ተሳዳቢ፣ ቀማኛና ነገረኛ ነው። ጥሩ ሰው ደግሞ የሚባለው እከሌ ጥሩ ሰው ነው ከተባለ እከሌ ጭምት ነው። ሃይማኖተኛ፣ ሰው አክባሪ፣ ለታላቆቹ ታዛዥ። ቤተክርስቲያን ከታልቶ ከቤተክርስቲያን ወጣ ብሎ አንድ 10 ሜትር አይሆንም ቤቱ ራቅ ብሎ ነው ከዘራ ይዞ ነው የሚጠብቀው። ስለዚህ ያን ሰው በዛ ያደገ ሰው ስለ ቤተክርስቲያን ጥሩ ያወራል። አንዴ ጥሩልኝ እስኪ አንዴ አስገቡት። ፌስ ቱ ፌስ ይውጣና ከኔ ጋር ያውራ። ሊክድ ይችላል። ይሄ ያላቀም ይሄ እንደዚህ ነው ብሎ ሊል ይችላል። ግን እኔ አበበ ጉልላት ልጅ ሶስተኛ ታናሹ ካሱ ጉልላት በኩረ የምባል ነኝ። አሁን ምንድነው መሰለህ? አሁን ምንድነው ቀለመወርቅ አይተንፍሱ አንድ ትልቅ ክህደት አድርጓል። በአበበ ጉልላት ምን አይነት ክህደት? ቤተ ክርስቲያን አድርጋ የማታውቀውን በቅዱስ ቁርባን ውስጥ መርዝ ተጨምሮ ይሰጣል ብሎ የተናገረው ፕሮፓጋንዳ አለ። ውሸት ነው። ይሄው እየሰማችሁ ነው። ውሸት ነው። ቤተ ክርስቲያን ውስጥ በቅዱስ ቁርባን መርዝ ተደርጎ ለማንም አይሰጥም። ይሄው ተሰጠ፣ ሞተ፣ ሆዴን አቃጠለኝ እያለ ነበረ። ሆዴ ተቃጠለ እያለ ነበረ የሞተው አለ። ሲሞት ሆዴ ተቃጠለ እያለ ነበር የሞተው። ይሰማል። እሱ ብቻ አይደለም። በነገራችን ላይ እሱ ብቻ ሳይሆን እምነቱንም ሊቀይር ነበረ። እምነትንም ከተማ ስመጣ እንዳንተ ሆናለሁ ብሎ ነበር ነው ያለው። እምነቱን ራሱ ሊቀይር ነበረ። ሊሆን ነበር። አንዴ ስሙን ቀሲስ ይኸው ስልካችን ሊዘጋ ነው። ቀጠሮ ያዙልን። ቀጠሮ ስልካችን ሊዘጋ ነው። ይሰማችኋል? እኔ ደውልልሃለሁ። እኔ ደውዬ አገኛለሁ። በቃ ቻርጅ አድርጎ በቃ ችግር የለውም። ውረዱ። እኔ ደውዬ አገኛለሁ። ዴቭ ቀጠሮ ያዙልን። ስልካችን ስክሪንሾት አድርገን በቃ እኔ ደውልልሃለሁ። ዳዊት ዴቭ እኔ ደውልልሃለሁ። አንዴ አዳምጡኝ። ይቅርታ አንዴ አዳምጡኝ። ውረድ በቃ አንዴ ቆይ ደሜ አንዴ። አንደኛ ራሳችሁን ጠብቁ።
አንተን ያስወረድካቸው ሀብተወልድ ከታች እያዳመጡ ከሆነ ሀብተወልድ አንተም ራስህ ኃላፊነቱ ሰድና እየሰማኝ ነው ሀብተወልድ እየሰማሁ ነው ቀሲስ እየሰማሁ ነው ይሄ ሰውዬ እግዚአብሔርን የማይፈራ ሰውን የማያከብር ሰው ነው ነፍሰ ገዳይ ነው እውነት ለመናገር ያልሞተ በህይወት የሚያቀውን ሰውዬ ማለት በህይወት የሚያቀውን ሰውዬ በመርዝ ገደሉት አለ አንደኛ ሁለተኛ ያልሞተን ሰውዬ ድምጽ አምጥቶ ይሄ ነው ብሎ ነው ያቀረበው የማን የቀሲስ በትረ በህይወት ያሉ ኦኬ በስቱዲዮ የተቀረጹትን ቅዳሴ ነው ያቀረበው ያልሞተን ሰውዬ የሳቸው ድምጽ ነው ብሎ ነው ያቀረበው ያልሞቱትን ኦኬ አበበ ጉልላት ደግሞ እንደሚታወቀው ወንድሙ ነው እዚህ ጋር የመጣው የቤተክርስቲያን አገልጋይ የነበረ ጭምት የነበረ በጣም መልካም ሰው የነበረ ሰው ነው ይሄ ሰው ታሞ ነው የሞተው እንጂ ቤተክርስቲያን አገልጋይ የነበረ ለቤተክርስቲያን በጣም ተቆርቋሪ የነበረ ሰው ነው እንዳለው እሱ በቅዱስ ቁርባን አይደለም የሞተው አንደኛ ሁለተኛ ያሰማው ድምጽ ያልሞተን ሰው ድምጽ አምጥቶ የሱ ነው ያለ ሁለቱን ነገር ፕሩፍ አድርገናል አንደኛ አበበ ጉልላት በቅዱስ ሥጋው በክቡር ደግሞ አልሞተም ሁለተኛ ያቀረበው ድምጽ ያበበ ጉልላት ሳይሆን የቀሲስ በትረ መሆኑን አሳይተናል ስለዚህ ሀብተወልድ የምታረግልኝ ምንድነው እነዚህ ልጆች የሰውዬ በተለያየ መንገድ ሊያጠቃቸው ስለሚችል ራሳቸውን እንዲጠብቁ አድርግ ሀብተወልድ ራሳቸውን ይጠብቁ ምክንያቱም ውጭ ሀገር ነው የሚኖረው እንደሚታወቀው ከልጅነቱም ጀምሮ ቀለመወርቅ በዱላ የሚያምን በጉልበት የሚያምን እግዚአብሔርን የማይፈራ ቤተክርስቲያንን የማያከብር የነበረ ሰው ነው ስለዚህ እንደዚህ ያለ ወሮ በላ እና ይሄ እግዚአብሔርን የማይፈራ ሰው ልጆቹን ሊያጠቃቸው ስለሚችል ኦኬ ራሱን በርግጥ የሱም ቤተሰብ ይኖረዋል ምንም ጥያቄ የለውም ስለዚህ ልጆቹ አንድ ነገር ቢሆኑ ከዚህ በኋላ በነገራችን ላይ ጉዳዩ የቤተክርስቲያን ይሆናል እነዚህ ልጆች መረጃ በመስጠታቸው ምክንያት የሆነ አጠቃቸዋለሁ ካለ ኦሬዲ ዓለም ሰምቶታል ኦኬ ወንድሙ ቀርቧል በውሸት ስለከሰሰ የሌላ ብዙ የሚወጡ መረጃዎች ስላሉ ልጆቹ አንዲት ነገር ቢሆኑ ከዚህ በኋላ ቀለመወርቅ ልጆቹን መጠበቅ ግዴታ ይኖርበታል ኦኬ እንደዚህ ቀደሙ ይዋሽ መቀጠል ስለማይችል ኦሬዲ ሪከርድ ተደርጓል ይሄ ጉዳይ እና ልጆቹ ራሳቸውን እንዲጠብቁ አድርግ ደምረው ደውልላቸውና ራሳቸውን ይጠብቁ በሌላ ቀን ግን ቀጠሮ አስይዘህ በስነ ስርዓት ወይ ቅዳሜ እናደርገዋል ቅዳሜ ኦሬዲ እኮ እኔ ዲቤት ጠርቸው ነበር በዚህ ጉዳይ ላይ ኦሬዲ ፕሩፍ ሆኗል ከወዲሁ ስለዚህ በዚህ አጋጣሚ ለወንድሙ መጽናናትን ለቤተሰቡ መጽናናትን አጠቃላይ በዚያ ቤተክርስቲያን ያንን ቤተክርስቲያን ጭምር ነው የተከሰሰው ቤተክርስቲያን እንኳን የሁላችን ናት ግን ካህናቱን እዚያው የቀበሩትን ሰዎች በስሙ እውነት ለምናገር በእግዚአብሔር መንግስት ያለ ነው ወንድማችን ይሄ ሰው እና ግን የዋሸው አንደኛ ቀለመው እንትን ይሄ ማን ነው አበበ ጉልላት በህረ ነው ያለው በህረ ሳይሆን በኩረ ነው እሱ ከበትረ ጋር ለማመሳሰል ነው የሞከረው ቀለሜ ትናንትና ሙሸታም ነበረ ከልጅነቱ ጀምሮ እግዚአብሔርን የማይፈራ ነበር ዛሬም የማይፈራ ነው ዛሬም ተሳዳቢ ነው ዛሬም በቤተክርስቲያን ላይ የሚያምጽ ነው ይሄንን ሰው ደግሞ ፕሮቴስታንቶች ወንጌላዊ ብለው ይዘውታል ወንጀለኛን ሰው ወንጌላዊ የሚሉ እንዳጠቃላይ የጴንጤቆስጣን ማለት የውድቀት ምልክት አድርገን እንወስደዋለን ይሄንን ሰውዬ የማታወግዙ ከሆናችሁ እናንተ ጴንጤቆስጣል በአጠቃላይ እኔ ጴንጤቆስጣል እያልኩ ነው ከዚህ በኋላ ማወራ እንትኖችን ሉተራንን አልጨምርም መካነ ኢየሱሶችን አልጨምርም ጴንጤቆስጣል መጽሐፍ ቅዱስን ገልብጦ እንደ ሙስሊም የሚረዳ ተሳዳቢን የሚያነግስ ለተሳዳቢ ማበረታቻ የሚሰጥ ነው ጴንጤቆስጣል ይሄንን የማያወግዝ በሙሉ የቀለመወርቅን ከዚህ በኋላ ላይቭ ላይ ቁጭ ብሎ የሚያዳምጥ በሙሉ ዋሽታል ይቅርታ ጠይቅ እማይል በሙሉ የቀለሜ የራሱ ተመሳሳይ ወንበዴና ተሳዳቢ ነው ብዬ ነው የምወስደው ይቅርታ አድርጉልኝ እኔ በቤተ ክርስቲያን ላይ እንደዚህ በዋሽ ይቅርታ ጠይቃለሁ ዋሽቷል በሞተ ሰው ላይ ቁማር ተጫውቷል ይሄንን ነው ማለት የምፈልገው በጣም እናመሰግናለን ሀብተወልድ ደሜ በጣም ተባረክ አንተ ጀግና ነህ በቃ ጀግና
የእውነቴን ነው። ስለዚህ ልጆቹ ራሳቸው እንዲጠብቁ አድርግ አደራ። አየን እነሱ እኔ ላይ ራሱ ወንድምየው እዚህ አዳማ አለና ወንድምየው እዚህ አሁንም እያዳመጠ ነው። ወንድምየው እዚህ አዳማ አለ። የኔ ጓደኛዬ ነው። ወንድምየው ጓደኛዬ ነው። ሰርግ ሲያደርግ እኔ ነበርኩ አብሬው። አንድ ቤተክርስቲያን ነበር ያኔ ጴንጤ በነበር አንድ ምንፍቅና ውስጥ ነበር። አሁንም እንደዛው አለና እኛ ባለማህተቦች አንገታችን ይበጠሳል እንጂ ለሚበጠሰው አንገታችን አንፈራም። በቃ ለሚበጠሰው አንገታችን አንፈራም። ይሄን ማህተብ ግን አንገታችንን ካልበጠሱ በቀር ሊበጥሱብን አይችሉም። ማህተቡ እግዚአብሔር ከኔ ጋር እንዳለ ምልክቴ ነው። የመዳኔ ምልክት ነው። እኔ ጋር የሚመጣ ማንኛውም የአጋንንት አሰራር እግዚአብሔር በኃይሉ ችሎት መልአኩን ልኮልኝ እየገለባበጠ እያየው ነው። ቀሲስ እያየው እምነግሮት እውነት የሆነ ነገር እምነግሮት ማለት ነው። እያየው ነው። አንድ ቀንም ማለት ነው በእግዚአብሔር አሁን ባለውበት በእግዚአብሔር ተጠራጥሬ አላውቅም። እግዚአብሔር ይመስገን። መጽሐፍ ቅዱስ ሲናገር ያውቃሉ። እርጅናህን በዘይት አለመልማለሁ ይላል። ይኸው ለመለመ። እኔ ኦርቶዶክስ ኮንኩ በኋላ እግዚአብሔር በሚያውቀው የእውነት መንገድ ከተገለጠልኝ በኋላ ለመለምኩ። አሁንም እየገለጥኩ ያለሁትኝ እዚህ ቅድስት ተዋሕዶ ቤተክርስቲያን ላይ የሚነገርባት ውሸት ነው እያልኩ እየገለጥኩ ነው። ከሚናገሩባት ውሸት ከሚናገሩባት ሰዎች መካከል አንዱ ቀለሜ ነው። አንደኛ ቀለሜ የሚያደርጋቸውን ነገሮች ነው እያንዳንዱን እየገለጥኩ ያለሁት። ስለዚህ እዚህ ያላችሁ ፕሮቴስታንቶች፣ እዚህ ያላችሁ ጴንጤቆስጣሎች፣ እዚህ ያላችሁ ሉትራኖች ስሙኝ። ቅድስት ተዋሕዶ ቤተክርስቲያን እውነተኛ የሆነውን ክርስቶስ ኢየሱስን በአደባባይ የምትሰብክ እውነተኛ አስተማሪ ናት። እውነተኛ ግንድ ላይ መጣበቅ ከፈለጋችሁ ኑ ወደዚህ ቅድስት ተዋሕዶ ቤተክርስቲያን። ክርስቶስ ኢየሱስን አንደኛ አድርጋ የምታር ራስ አድርጋ የምትሰብክ ራስ አድርጋ ክርስቶስ ኢየሱስን ያለምንም አጋዥ ብቸኛ አዳኝ ነው ብላ የምታምን ለማዳን ከሰማይ የወረደ እሱ ብቻ ነው ብላ የምታምን መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠ ይህ ነው ብላ የምታስተምር የሐዋርያት ሥራ ምዕራፍ 4:12ን ፒላር የሆነውን ትምህርቱን የምትናገር ወገኖቼ በቅዳሴ ላይ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 32 ያለውን የምትሰብክ ኦርቶዶክሳዊ ቤተክርስቲያን ናት። አንድ ነገር ልጨምርላችሁ ወንድሞቼና እህቶቼ፣ በዓለም አደባባይ በኢትዮጵያ አደባባይ ቀን ቆጥራ ቀን አዘግታ ስለ ክርስቶስ ኢየሱስ የምትሰብክ ትክክለኛ ኦርቶዶክስ ናት። ካቶሊክ አይደለም፣ ፕሮቴስታንት አይደለም። ልንገራችሁ፣ ጥምቀቱን የምታሳየን ኦርቶዶክስ ናት። ስቅለቱን የምትናገርልን ኦርቶዶክስ ናት። ትንሣኤውን የምትናገርልን ኦርቶዶክስ ናት። ወንድሜ መወለዱን የምትናገርልን ኦርቶዶክስ ናት። ቀን አዘግታ ካላንደር አዘግታ ከዚህ የበለጠ ወንጌል የለም። እኔ ይሄ ወንጌል ነው በኦርቶዶክስ ውስጥ በርቶልኝ ለካ ተሳስቼ ነበር ብዬ የተመለስኩት። ወንድሞቼ ልንገራችሁ፣ ብጥስጥስ ባለ ምንም አባት በሌላችሁ አባት የላችሁም። እናንተ አባት የላችሁም። እኔ ቀሲስ ሁሉም ኦርቶዶክሳዊ አባት አለው። አባት ተው ሲለው የሚሰማው ያልተሸቃቀጠ ያልተሰነጣጠቀ ያልተበጠጣጠሰ ሃይማኖት ውስጥ ነው ያለነው። አንድ ዶግማ አለን ያልተከፋፈለ። ያ ዶግማ የሚናገረው ቀሲስዬ አላወቁትም፣ ስለ ክርስቶስ ኢየሱስ ነው የሚናገረው። በጣም ነው የሚገርመኝ ከበራልኝ በኋላ። ምስጢረ ሥላሴ ስለ ክርስቶስ ይናገርበታል። ምስጢረ ሥጋዌ ስለ ክርስቶስ ይናገርበታል። ምስጢረ ጥምቀት ስለ ክርስቶስ ይናገርበታል። ምስጢረ ቁርባን ስለ ክርስቶስ ይናገርበታል። ምስጢረ ትንሣኤ ሙታን ስለ ክርስቶስ ይናገርበታል። ከዚህ የበለጠ ምን አይነት ወንጌል አለ ወገኖቼ? ምን አይነት ወንጌል አለ? አይምሯችሁ ተበርዟል። እውነቴን ነው የምላችሁ፣ አይምሯችሁ ተበርዟል። በተለይ ከዚህ ቅድስት ተዋሕዶ ቤተክርስቲያን የወጣችሁ ወንድሞቼና እህቶቼ፣ ሳታውቁ የወጣችሁ ወንድሞቼና እህቶቼ ኑ እላችኋለሁ። እኔ የቀመስኩትን ብርሃን ኑና ቅመሱ፣ ኑ ተመለሱ። እውነቴን ነው የምላችሁ፣ ተሸጉዳችኋል እንደኔ። እኔም በወሬ ነበር የወጣሁት። እቺ ቤተክርስቲያን ጣዖት አምላኪ ናት፣ 44 ጣዖት በዚህ ቤተክርስቲያን አለ ተብዬ ተነግሬ ነው የወጣሁት። ወንድሞቼና እህቶቼ ገባችሁ?
ድንግል ማርያም አምላክ ናት ተብዬ ተነግሮኝ ነው የወጣሁት። እንዴት ሰው አምላክ ይሆናል ብዬ ነበር የወጣሁት። ግን ውሸት ነው፣ ውሸት ነው። ቀሲስ እያሉ ይሄን ምስክር መመስከር አልነበረብኝም። ይቅርታ አድርጉልኝ ቀሲስዬ፣ ይቅርታ። ያው እንግዲህ ምን ላድርግ፣ ጥሬ ነው። ይቅርታ አድርጉልኝ፣ ይፍቱኝ፣ ይባርኩኝ ቀሲስ። አይ ሰበክ እኮ በጣም በጣም ይገባል፣ ይገባል። ጎበዝ ነህ። በጣም እያገለገልክ ያለው አገልግሎት በጣም ግሩም ነው። በርታልን፣ ጠንክርልን ወንድማችን። በዚህ አጋጣሚ የአበበ ጉልላት ልጆች ካሉት እውነቴን ነው የሆነ ነገር ማድረግ እንዳለብን ይሰማኛል። በስሙ ተዋሽቷል። የተጎዳ ቤተሰቡ ይኖራል እና የሆነ ነገር እናረጋለን። የሆነ ነገር አሰባስበን ሰፖርት ማድረግ እንዳለብን ይሰማኛል። ማድረግ እንችላለን ደግሞ እውነት ለመናገር እና ቤተክርስቲያኗንም እዚህ ያለችው ቤተክርስቲያን እንደተባለው ቀላል ነገር ስላልሆነ ቤተክርስቲያኗ ስለተወነጀለች ይሄንን ጉዳይ ለወደ ቅዱስ ሲኖዶስ ወደ ጠቅላይ ቤተ ክህነት በደብዳቤ መንገድ እንዲያሳውቁና ይሄንን ጉዳይ የቤተ እምነቱ የሚወክለው ሰው ይሄ ሰው በቤተ እምነቱ በኩል መግለጫ እንዲወጣ ቤተክርስቲያንን አጠቃላይ ይሄ እሱን ወክሎ በፕሮቴስታንቱን ወክሎ ስለሆነ የሚያወራ በእነሱ በኩል የተነገረው ነገር ይቅርታ መጠየቅ እንዳለበት እኔ አምናለሁ። በጣም አደገኛ ክስ ነው። በነገራችን ላይ በክርስቶስ ስጋና ደም ላይ ነው ይሄ ሰውዬ የዋሸው። ቤተክርስቲያንን ገዳይ ናት ብሎት ነው የተናገረው እና እንግዲህ በእግዚአብሔር ሞት የሞተውን ሁሉ ሰው በቤተክርስቲያን ላይ ነው የተዋሸው። ስለዚህ ዛሬ ኤርሚያስ ማን እንደሆነ በትንሹ ነው ገና ይሄ ኮኔክሽኑ በደንብ ተስተካክሎ በዝርዝር በነገራችን ላይ እነ ኢዮብ እነ ሌሎችም አሉ በሚዲያ ቢያቀርቡት ደስ ይለኛል። ሚዲያ ያላችሁ እነ ማን ነው ሚዲያ ያላችሁ ልጆች ማን ነበሩ? ማን ነበር ይሄ ደም የነገረኝ እስኪ ሚዲያ ያለው ልጅ ማን ነበር ስሙ? የትኛው ሚዲያ? ብዙ ሚዲያዎች አሉ። የዮኒ ሚዲያ፣ የሎዛ ሚዲያ አለ፣ ቋንቋይነሽ ሚዲያ አለ፣ የኢዮብ ዘሚካኤል ሚዲያ አለው። ብዙ ናቸው እንግዲህ የኦርቶዶክሳዊ ሚዲያ። ባለፈው የታሰረው ማን ነው? ነጋሽ አለ። ጸጋዬ እንኳን ውጭ ነው መሰል ያለው። ስለዚህ በሚዲያዎችም ቀርቦ ይሄን ጉዳይ በጥርት ባለ ሁኔታ ማስረጃው ስታወጡ ምንድነው መሰላችሁ? አሁን አንዳንድ እዚህ ጋር የሚያጭበረብሩ የቀለሜ ደቀ መዛሙርትን እያየሁ ነው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናቅም። አበበ ጉልላት የሚባል ሰው ይኑር አይኑር፣ ሊኖር ይችላል ላይኖር ይችላል። ለምሳሌ ከበደ ደስታ የሚባል ሰው ሊኖር ይችላል። ደስታ ከበደ የሚባል ሊኖር ይችላል። አዎ ሊኖር ይችላል። እሱ አይደለም ሰውየው። አንደኛ እኛ ያልነው በቅዱስ ቁርባን ገደሉ ስላለ ውሸት ነው። በቅዱስ ቁርባን ሞተ የሚባል ሰው ቢኖር እንሰማ ነበር። አንደኛ። ሁለተኛ ወንድሜ ነው አብሮ አደጌ እያለ ያሰማው ድምፅ ያልሞተ ሰው ነው። ማን ነው እሱ? ቀሲስ በትረ ናቸው። የእሳቸውን ድምፅ እያሰመ የአበበ ጉልላት አብሮ አደጌ ነው ወንድሜ ላከልኝ እያለ ያለቀሰበት፣ ሁለቱም ተጋልጧል ማለት ነው። ውሸት ነው። ሁለተኛ አበበ ጉልላት በኩረ እንጂ በህረ የሚባል የለም። እኛም ትናንትና ገምተን በህረ የሚባል ስም አለ ወይ? ኦሮምኛ ነው? ትግርኛ ነው? ጉራጌኛ ነው? ምንድን ነው? ግዕዝ አይደለም በህረ የሚባል ስንል ነበረ። ይኸው ተጋልጧል። ስለዚህ አሁንም ይህን ሰው የሚሰሙ ሰዎች ይኖራሉ። በሚያሳዝን ሁኔታ እኔ ምን አይነት ጨለማ ውስጥ መግባት ነው ይሄ? በእውነት ምን አይነት ህሊና ቢስ መሆን ነው? ስለዚህ በሚገባው ከልጅነቱ እስከ እድገቱ ድረስ ቀለመ ወርቅ አይተንፍሱ አበበ ማን እንደሆነ በሚገባ በቀጣይ ይዘነው በክፍል 2 ይዘነው የምንቀርበው ይሆናል። ሀብተወልድ እግዚአብሔር ይስጥልን፣ እናመሰግናለን። ልጆቹን ምከራቸው፣ ራሳቸውን ይጠብቁ። ይሄ ወንጀለኛ ሰው ስለሆነ ሌላ ችግር ውስጥ እንትን እንዳይሉ ማለት ነው። ጥንቃቄ እንዲደረግ በዚህ አጋጣሚ ማሳሰብ ፈልጋለሁ ሀብተወልድ።